إنه ملكاي وسوني بسني سنة منونج سني يا لك حالنا مفهم برسني ድንጋይ በመሳም አፍያ ጤና እንዲሁም ደግሞ ዱንያን አገኛለሁ ብሎ ዋሻ የሚንከራተት ሙስሊም ማህበረሰብ ማየት በጣም ያሳዝን ነው። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። የተከበራችሁ ወንድምና እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጌታችን ያለው መልካም ፍቃድ ሆኖ ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያለሁ። ወደ ቪዲዮ ከመሻገራችን በፊት እንደተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ይሁኑ። እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ዛሬ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። ዛሬ በጣም ጉድ የሚያሰኙ አጃኢብ የሚያሰኙ ቪዲዮዎችን ይዤላችሁ ብቅ ብያለሁ። ይህ ሙስሊም ማህበረሰብ ነው ወይ ትላላችሁ? እንግዲህ ሙስሊም ናቸው፣ ነገር ግን በእስልምና ስም ሙስሊም ነን እያሉ በስመ ሙስሊም ምን እንደሚያደርጉ እንመልከት። እስቲ መጀመሪያ ይህን ቪዲዮ ላሳያችሁ። መጀመሪያ እስቲ ኦርቶዶክሶች እንዲህ አይነት ነገር ሲያደርጉ እንመልከት። እንግዲህ እንደተመለከታችሁት የቅዱስ ጊዮርጊስ የፈረስ ኮቴ ወይም ሲዋጋ ጊዜ ከዛ በኋላ ፈረሱን ኮቴውን ብለው እንግዲህ እየተሳለሙት ምናምን ፊታቸው እየተቀቡት ነው። ይህን ስታዩ ምን አላችሁ? እርግጠኛ ሆኜ የምናገረው አውዝ ቢላ ምን ጉድ ነው አላችሁ። ሙስሊሞች ደግሞ ይህን ሲያደርጉ ላሳያችሁ። እንግዲህ በስመ ሙስሊም ድንጋይን እየተሳለሙ ከዛ በኋላ ከድንጋዩ በረካ ይፈልጋሉ። ወናውዝ ቢላ በጣም ያሳፍራል፣ በጣም ያሳዝናል። በጣም ደግሞ የሚገርማችሁ ምን እንደሆነ ታውቃላችሁ? እንዲህ አይነትን ተግባራቶችን የሚፈጽሙት ችግር ላይ መከራ ላይ ስቃይ ላይ ሲሆኑ ጊዜ ወደ አላህን መማጸን እያለባቸው ሄደው አናጄና እያሉ ኑር ሁሴን ምናምን የረገጡት እሳቸው የሰሩት ዋሻ ብለው ከዛ በኋላ እሱን ይሳለሙታል። አንዳንድ ቦታ ላይ ደግሞ ከዚህ በፊት ቪዲዮ አይታችሁ ከሆነ ምንድነው ይህ ድንጋይ እዚህ ጋር ጦት አለው፣ ጦት የሚመስል ነገር አለው። ሁለት አንተ ላይ የጠባሳ ያሰው ሆዲ ገርሲስ ልክ ይጠባል። በዚህኛው በኩልም ጦት አለው፣ በዚህኛው በኩል ጦት የሚመስል አለው። በቃ የሚሉት ምንድነው? በዚህ ጦት በሚመስለው ኑር ሁሴን መቃብሩ ጡት አበቀለና እሱን ጡት አለው። ከዛ በኋላ ጡቱን ስትሉት ጊዜ ወተት ይወጣል ብሎ እንቶፈንቶ ወሬ እያወሩ ነበር። ሰዎች ይህን እየሰሙ እውነት የመሰላቸው እልልልልል እያሉ ነበር። ወናዑዙ ቢላ። አሁን እንዲህ አይነትን ተግባራቶች ወጣቶች እዛ ይገኛሉ። እኔ በጣም ማፍረው እሺ ትልልቅ አባቶች የሆነ ስለ ተውሂድ አልተረዱም ካሉበት ነባራዊ አንጻር ይሆናል ክፍለ ሀገር ስለሆኑ ነው ምናምን ነገር ብለን ውዝር እንስጣቸው። እሺ ከከተማ እስከ አናጂና የምትሄደው ምን አይነት የአይምሮ መቀንጨር ቢደርስበት ነው? ከዛ በኋላ ሄደ ደግሞ አታስተምር፣ ሄደ እንቶ ፈንቶ ወሬ ታስተምራለህ፣ ከነሱ ጋር ታጨበጭባለህ። አሁን ይሄን ቪዲዮ ተመልከቱ።
አርሂባብዩ እንግዲህ ኑር ሁሴን ናቸው። እሳቸው አርሂቡ እያሉ ነው የመጡ እየመሰላቸው ነው። አርሂቡ ማለት በቃ መጡና ብድግ እንበል ምናምን አይነት ነገር ነው። አርሂቡ ማለት የሞተ ሰው የት ነው የሚመጣው? የት ነው የሚመጣው? እናንተ ነው እኮ መቃብራችሁ ሄዳችሁ ማለት ነው ድዋ የምታረጉላቸው። እኔ ሰው በዚህ ልክ ባላ በዚህ ልክ خليናውን ሽጦ ከዛ በኋላ ሙታንን ያመርካል። ወነዑዝ ቢል አብቹ ያለኝ አርሂቦ ነብይ መቼም አልፈራም አርሂቦ ነብይ። ከዛስ ወንዶች ያጨበጭቡላታል። ከየት የመጡ? ከአዲስ አበባ ሰለጠንን የአዲስ አበባ ልጅ ነኝ የሚሉ ማለት ግን ብራዘር ገና ነህ። በጣም ገጣባ የሆነ አስተሳሰብ ነው ያለ። ከዚህ አስተሳሰብን ማውጣት አለበት። አወቅን እያሉ ከዛ በኋላ ክፍለ ሀገር እየሄዱ እንዲህ አይነትን ተግባራቶችን ሲፈጸሙ ዝም የሚሉ። ተጨማሪ ደግሞ አብሬት ላይ የሚደረገው ደግሞ ላሳያችሁ። ሸሊላ ያበራ ሙዜ ያብሬሼ ሽማሁ ትንጠራ ባሸና ይፈዚ አለ። ምንም ማድረግ አይቻልም። ተርጎሞላችሁ ተርጓሚ አወሳላ ትለዋል። እናንተ ስጠራ ማለትኛ ያብሬሽ ሼህ ስማቸውን ስጠራ ጊዜ በሽታዬ በአጠቃላይ ይለቀኛል ማለት ነው። ይህን የሽርክ የኩፍር ንግግር ተመልከቱ። ከዛ ከአዲስ አበባ ተነስቶ እሱን ደግሞ ሸሊላ ያበራ ሙዜ አሁ ተንጠራ ሽመና ይፈዚ ምንድነው ረሳሁት። ብቻ እንደዛ ይሻለኛል ምናምን ነገር ይላሉ። አላህን ፍሩ። እስቲ ግጥሙ ድጋሚ ልስማውና ልበልላችሁ። ኦኬ ሸሊላ ያበራ ሙዜ አሁ ተንጠራ በሽርስ የረሳሁት ነው። ተቸገረን እኮ አሁን ተንጠራ ባሸና ይፈዚ። ዋሸና ይፈዚ ማለት እንግዲህ በሽታ ይለቀኛል ማለት ነው። በነገራችን ላይ ያስቅም ወላሂ የሚያስለቅስ ነገር ነው እኮ። አዩብ አለይሂ ሰላም ለስንት አመታቶች ያልጋ ቁራኛ ነበረ። ወንድምናቶች ነቢ ነው፣ በጣም ታጋሽ ነው። ሰብርን በማን ተማራቸው በተባሉ በአዩብ ነው የምትሉት። እና አዩብ አለይሂ ሰላም አላህ ያ ሁሉም ልጆቹ በተለያየ ነገር በጣም በብዙ ነገር ነው የፈተነው። ከዛስ መጨረሻ ላይ ያልጋ ቁራኛ ሆነ። ሲሆን ጊዜ እኮ የሆነ ሰው አልጠራም። በሱ ዘመን እኮ ጻድቃን የሚባሉ ሰዎች ነበሩ እኮ። ነገር ግን የጠራው ማን ነው? እኔን ጉዳትን ነካኝ፣ አንተ ከአዛኞች ሁሉም በላጭ ነህና ለኔ መዘንልኝ ጤና ስጠኝ ብሎ አላህን ጠየቀ። አላህ ደግሞ ካለበት ከጭንቅ ከመከራ አወጣው። ማን ስለጠየቀ? ጌታችን አላህ Subhanahu Wa Ta'ala። ነብዩ አለይሂ ሰላቱ ወሰለም በተለያዩ አጋጣሚዎች ሲታመሙ እንዲሁም ደግሞ የተለያዩ መሰናክሎች ሲገጥማቸው በተለያዩ የህይወት መስካቸው በማንኛውም ሁኔታ አላህን ብቻ ነው የተጣሩት። አላህን ብቻ ተጣራ፣ እሱም ብቻ እርዳታ ጠይቅ፣ በሱም ብቻ ተረዳ ብለው ያስተማሩ ውዱ ነብዩ አለይሂ ሰላቱ ወሰለም የእሳቸውን አስተምሮት ተጻረው ዛሬ ላይ በሚያሳዝን ሁኔታ የጀሃነም የሆኑ የጀነት የማይታወቁ ሰዎች ስማቸውን ስንጠራ ጊዜ በሽታችን በአጠቃላይ ይላቀቃል፣ ከበሽታችን እንድናለን እያሉ ነው። ይህ የኩፍር ንግግር ማለት ነው። ተመልከቱ። ይህን ደግሞ የሚያሳዝነው ምንድነው? ሴት ልጅ ያለ መርሐረም ስንት ኪሎ ሜትር አቆራርጠው ይሄዱና ከወንዶች ጋር እንዲህ ነው የሚጨፍሩ። የተለያዩ መውሊዶች ላይ ተገኝቼ ያየሁት ይህ ነው። ማታ ነው። ለዛው በማታ እንዲህ አይነት ነገራቶችን ይደረጋሉ። እንግዲህ ሴት ልጅ በምሽት ማንን ወጠጤ እንዲጫወትባት እያደረጉ ነው። አላህን ፍሩ። ነገ አላህ Subhanahu Wa Ta'ala ዘንድ መጠየቅ አለ። የሚያሳዝነው ኑር ሁሴን ላይ የሌለ በረሃ ነው እኮ በቃ ቤት የሚባል ነገር የለም። እዛ መቃብራቸው ምናምን የሚባለው እዛ ላይ ማን እንደተገኘ ታውቃላችሁ? ዶክተር አቡበክር ሱለይማን የሚባለው እንግዲህ ጫት ቃሙ ብሎ ትውልዱን እንዲሞት ትውልዱን የጫት ሱሰኛ እንዲሆን የሚያደርገው የጫት ዶክተር የሆነ ዶክተር ሱለይማን አቡበክር ሱለይማን የተባለ ግለሰብ እዛ ተገኝቶ የኑር ሁሴን ይላል በህይወት እያሉ
ልጃቸው ፋጢማ መቃብር ላይ ሆነው ከዛ በኋላ ደግሞ እሳቸው ቆም ብለው ያስባሉ አለ። ምን ነው ብላ ልጃቸውን ፋጢማ ኑር ሁሴንን ስትጠይቃቸው ጊዜ እሳቸው ደግሞ ምን አሉ? እዚህ መቃብር ውስጥ ያሉ ሰዎች መቃብር ውስጥ እየተቀጡ እኔ እየሰማሁኝ ነው፣ ጥያቄ እየተጠየቁ ነው፣ እኔ እየሰማሁኝ ነው ብለው ይመልሱ ነበር ብሎ እንዲህ ብሎ ይዋሻል። ተመልከቱት። በረሰኒ ገልሜሰኒ ለፈካን ከሳ ይሰተኮ አከስን ጀላን ተረከባዳ እንገለተኒኒ አንድ ጊዜ ፋጢማ ቢንቱ ሰይድ العارفين الشيخ نور حسين የሮ ተኮ ሰይድና ሼክ ኑር ሁሴን እንተለ ፋጢማ ጀምቱ ቀበኒ ጅረን ማሳዋ እርሻዋ ላይ ያለች በአንድ ቀን ድንገት ሼክ ኑር ሁሴን ብቅ አሉ እዛ ቦታ ላይ እዶ ኢሳን ኦሩ ቆሩ ቆተን ቀበኒት ኢሳን እትዱፈኒ ጀረን ቦታ ኦሩ ኢሳኒት ከየት በኩል እንደመጡ አላወኩም ማለች ኤሰን አከሚት ገረ ኦሩ ተና ተነከ ኢሳን ዱፈን ሂምቤኩ ጀቲ እዚያ አቀፍኳቸው ሰላም አልኳቸው አባቴንን አቹማን ኡፊት ቀበ ሐመጤ ሰላም ጀዴኒ ጀት ወደ ቤቱ ይዣቸው መሄድ ጀመርኩኝ ወደ ቤት አለች አቹማን ኢሳን ቀበጤ ገረ መነክያ ደሙኒ ጀልቀበ ጀት ይሄዱ ያለ በመቅበራ በኩል በቀብር ቦታ በኩል ሲያልፉ ትንሽ ቆማሉ ኦሶመን ወዲን ደማ ጀራን ቀብሪ ተከበረ ጊዜ ጋር እንጣበተኒ እኔ ቀድሚያቸው አለፍኩኝ አለች ኢሳን ዱረ ደበሬ ደማ ቶዬ ጀት ሲን ከዚያ በኋላ እንዳትሰጪ እያሉ ፈጠን እያሉ መጡ አማ ኤገና ተቀበኒ ህንከኒን ነው ሰጀራ ተቀበን ጀት ከዛ ጠየኳቸው አባቴን ምንድነው እዚያ ቦታ ላይ ቆመው ነበርና ከዚያ ደግሞ እንዳትሰጪ እያሉ እየተናገሩ ሮጠው መጡ ምን ሆነው ነው አለቻቸው ማል ላይ አባቴ የሬፋት አበተኒ ቦታ ቀብሪ ጀተኒ ኤገሲ ተቀበደኒ ህንከኒኒ ፍናን ጀተኒ ማል ጀቱ ለህክማ ዋን ከናነቲ ማል ጀት ምናልባት ሁለት ሰዎች ሴቶች ቀብር ውስጥ እየተጨቃጨቁ ነበረ አላህ ሬፉ ቦታ ቀብሪ ሰወን ዳበጤፍ ዱበርቲ ለመቱ ቀብሪ ከሰቲ ወሎላ ቱሬ ጀራን አንደኛው ቀብር ውስጥ ያለችው አይላኛዋን ጋቻይን ሚጅመራ መልሽልኝ አንቺ ስጪኝ ትላታለች ተካታን ቀብሪ ከሳ ኢሲዳን ወልፈርሚቱ ሜሻክ የናዴ ቢስ የቲን ጀራን ያቺኛዋ ደግሞ የለኝም ሚጅመራ ምን ሰጥሻለሁ ትላታለች ሀርካይን ቀብ ወይሳ ፉዴ ሲከና የቲን ተረመታ በቃ የሶላቴን የጾሜን ሰዋብ አጅሩ ሰጂ ትላታለች እዚህ ጋቻ የለኝም ሚጅመራ የለኝም መልስልሽ ትላታለች يعني ما يسوي ገርግራ ናፍከን የቲኒ ኤገና ኢሞ ኢሲን ሀርካህን ቀቡ ጀናኒን ሀዬ ዋን ሰላቴፊ ዋን ሶምተራ ሰዋብ ኢሳና ከን የቲንጀት ያቺ ደግሞ ምን ትላታለች ኡሪዱ ሰዋብ መሐበቲ ሼክ ኑር ሁሴን ትላታለች አላህ ኢሲን ኢሞ ማል የቲን አኒ ጃላላ ሼክ ኑራና ሁሴን ሰዋብ ኢሳን ጃላደ በርባዳ የቲን ይላል የሳቸውን የመሐባ ሳቸው ምትወጅበትን መሐባ አጅር ነው የምፈልገው እሱን ስጪኝ ትላታለች ሰዋባ ዋን ሼክ ኑራና ሁሴን ጃላደ ሰናከን የቲን ኢትሞርሚቲ አላሁ አክበር ሳቸው ምን አሏት እንዳትሰጪ አሏት ኢሳን ኢሞ ማልጃኒን ህንከኒን ጀራን ከዚያ ሮጠው መተው ልጃቸውን ፋጢማን ግርግራ አለሽ ወይ እስኪ አሏት ኤገና የፋጢማ ረቀበኒ ፋጢማ ግርግራ ቀብዳ ጀራኒ አዎ ይሄን ግርግራ ወሰዱ አለቻት ይሄን ቀባ ፎጣ ጀጤኒ ጀት ግርግራውን ወስደው ለዛች ለሴትየዋ ወራሾች ለከሳሿ ወራሾች ይሄው እንቁ አሏቸው ሰይድ ኑር ሁሴን ግርግራውን ወሰዱና ያቺ ግርግራን አንቺ ያለች የተወሰደባት ነበርችና ለወራሾቿ ሰጥቷት ያቺ ኤገና ግርግራ ከነ ፋጢማ ራፉ ይሄ ድብን ያለው ውሸት ተመልከቱ እየተቀጡ ነው እንዲህ የሆኑ ነው ብሎ እየዋሸ ነው ማን የጫት ዶክተር የሚያሳዝነው ተመልከቱ ኡስታዝ ሼህ ፈትዋ ሰጣለው የሚል ግለሰብ ህዝበ ሙስሊሙ በማክፈር የሚታወቅን ግለሰብ ምን ያረገ ነው ሄዶ እዛ ምንኛ የማያውቁ እናትና አባቶችን ሰብስበው አጠገቡ ሴቶች አሉ እኔ እኮ በጣም ነው የሚገርመኝ ቆይ እኔ የት ነው ያላችሁ ሀጅ ያላችሁ ነው እንዲህ የሚመስላችሁ ኡምራ ያረጋችሁ ነው እንዲህ የሚመስላችሁ ወይስ ምንድነው እኛ አልተገለጠልን ነገር አለ ለእናንተ ሌላ ዋሂ ዱብ ብለዋል ከሰማይ እንዴት ነው ነገሩን አስረዱን ሴት አጠገብ በማታ የትም አይሄዱም እኮ እዛው ነው እኮ የሚያድሩት ቆይ ምን የሚሉት ነው እኔ እኮ አይገባኝም ወንድሟ የለም ምንዋ ባሏ ምንም የለም በቃ ዝም ብሎ አንዳንድ ወጣጤ ሴቶች ይሄዳሉ እዛ ከዛ ሼህ ምትለው ቆሞ እንዲህ አይነትን ወሬ እንዲህ አይነትን ውሸት ይዋሻል በነገራችን ላይ ቪዲዮ በጣም ረጅም ስለሆነ ነው ረጅም እንዳይሆንብኝ ነው አጠር አድርጌ ያመጣውላችሁ ሙሉ የምትፈልጉ የቴሌግራም ቻናል አለኝ እዛ ላይ የምትፈልጉ አናግሩኝ ፖስት አረጋዋለሁ ወደ 15 ደቂቃ ነው ቪዲዮውን ምን ያክል እንደዋሸ አብደላ አልሐረሪ ብሎ እየቀጠፈ ነበር እሱም በተመለከተ ፓርት 2 ላይ አላህ ካለ ጊዜ ካገኘን የምንሰራ ይሆናል ቪዲዮ ማለት ነው ቀጥሎ ደግሞ አማላጃችን ነው እሱ መቃብር ስንገባ ጊዜ ይደርስልና ይላሉ ማህበረሰቡ ተመልከቱ እዚህ
ألا تحبون سيد العارفين؟ سقليتكم سيد العارفين إن جالتني. እንዴት ነው መሐባችሁ የምትገልጹት? سقلين دبان أكمل ترسل الله يجمعنا به في الآخرة. ربي نتجمد ربي وهاجروا. بوتانا يمتو بوتاون كبرون كم يتبقوا الله يدبر. نما بوتا كان رفيق بجا بوتا كان الله قرّ بوتا كان الله إيه ربي نهاتاسي سوجلا. ساتشو كان قسم بلايناتشو. إسام منجستوت الله أولي. نقص فيت بنهون نديتنا وعدباتشن. መንግስቲ ቢሮሰ ኮንድራ ከነጅራቴ መንግስት እንግዲህ ወንድምና እህቶች እንደተመለከታችሁት ነው። በዚህ ልክ እየዋሸ ነው። በዚህ ልክ ማለት ነው። እኔ ከየት ነው የሚመጣላችሁ? ቆይ ከየት ነው የምታመጡት? ስክሪፕት ጽፋችሁ ምናምን አታወሩም? እያየን አይደለም? ከየት ነው የሚመጣላችሁ? ወሬው ራሱ ከየት ነው የሚመጣላችሁ? እኔ ወላሂ ይህን ነገራችሁ በጣም ነው የሚያጅበኝ። የምትናገሩት እንዲህ አይነትን ውሸት እንዲህ ተረት ራሱ እኮ ለማወቅ የሆነ የተረት መጽሐፍ የሆነ ድምጽ የሆነ ነገር እኮ ማንበብ አለባችሁ። የሆነ ፈጥራችሁ ከየት ይመጣላችኋል? ግን እነዚህ እኔ ከየት እንደሚያመጡት ራሱ ግራ ነው የሚገባኝ፣ ከየት እንደሚመጣ። ለነገሩ የሱፍዮች አንዳንድ ኪታቦች ካያችሁ ወሊዎችን በግ ተርበው ሰዎች ስለበሉ ወደ በግነት ቀየሩ ብለው ይናገራሉ። የሺዎች ቱፍታ ይሄ የጫት እትፍታ የሚባለው ነገር ቱፍታ ማለት ነው። እሱን ሴት ልጅ ያስረግዛል። ልክ የወንድ ልጅ እንትን ሆኖ ማለት ነው። አስቡት። ወናውዝ ቢል አጂብ ነው እኮ ወላሂ እዚች ምድር ላይ ማለት ነው። ይኸውላችሁ እኔ በርካታ አንዳንድ ነገራቶች አንብቤያለሁ። በጣም ፈን የሚያደርጉ ምናምን ነገር ፈን የሆኑ ነገራቶች እንደ ሱፍያዎች እንደ አህባሾች ኪታብ የሚያስቅ ነገር የለም። ክንፍ አላት ማናት የምትባለው ምናምን ነገር ይላል። ትበር ነበረ ስትፈልግ እንትን ትሄድ ነበረ ስትፈልግ ትመጣ ነበረ ምናምን ከዛ አርሽ ላይ ሄዳ ትሰግድ ነበረ። ከዛ በኋላ ደግሞ አንድ ፊቷ የወንድ አይነት ነበረ። ስሟ ስለረሳሁት ነው። አንድ ይሄ ካፍንጫው ወደዚህ ፓርት ያለው የወንድ ነበረ፣ እዚህ ጋር ደግሞ ሴት ነበረ እና ይሄ ከራማ ነው ይላል። ማለትም ይሄ በጣም ኢማንተኛ ስትሆን ምናምን ነገር ወደዚህ አደገች። ሁለቱም በዚህ ፊቷ ወንድ የሚያደርገውን ታረጋለች፣ በዚህ ፊቷ ደግሞ ሴት የሚያደርገው በግንባርዋስ አላሁ ሙሳ መንዙማ አላቸው። በነገራችን ቆይ መንዙማ ካገኘሁት አመጣላችኋለሁ። አላሁ ሱብሓነሁ ወተዓላ ከዚህ ነገር ይጠብቃል። ይሄ ወደ ክፍለ ሀገር ያሉ እናትና አባቶች ሀቂቃ በጣም ያሳዝናሉ። ማለት ልጃቸውን መድረሳ ልከው አካዳሚካሊ እንዲማር አስገብተው ተምረው በርካታ እውቀቶችን ሸምቶ ልጅ ከዛ በኋላ ሄዶ ደግሞ እናትና አባቶቼ ለምን ይከፋሉ? እዛ ልረዳላችሁ አመታዊ አብሬት፣ አመታዊ ቃጥባሪ፣ አመታዊ አልከሱይ፣ አመታዊ ኑር ሁሴን፣ አሊ ጎንደር ሲባል ጊዜ እኔ ሄጄ እናትና አባቴ ላስደስት ይላል። ግን ወደ ገሃነም እየመራሃቸው ነው ወንድሜ። ሰደቃ አይደለም ለፍጡራን፣ ለዛው ደግሞ ለሞተ ስለት ያስገባችሁ ታርዳላችሁ። ቁል ኢነ ሰላቲ ወኑስኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን የሚለው ቁርአናዊ ትእዛዝን የአላሁ ሱብሓነሁ ወተዓላ ትእዛዝን ወደ ኋላ ጥላችሁ እናንተ ሄዳችሁ ለቃጥባሪ ለኑር ሁሴን ታርዳላችሁ ምናምን ስለታስገባላችሁ በረካ ይሰጡናል ትላላችሁ፣ ትታሻላችሁ ምናምን ነገር። እኔ ሰው በ21ኛው ክፍለ ዘመን እየኖረ እንደ አህያ እንዴት እንደሚያስብ እንደ አህያ ካልተንከባለልኩኝ እንደሚል ግራ ነው የሚገባኝ። አላሁ ሱብሓነሁ ወተዓላ ሂዳያ ይስጣችሁ። እኛም አላሁ ሱብሓነሁ ወተዓላ በተውሂድ በሱና ላይ ያጽናን እላለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።